ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ እንዴት ፔሮል ጄነሬት ማድረግ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በግራ በኩል ፋይናንስ ላይ እንመጣና ፔሮል የሚል አለ። እሱ ጋር ክሊክ እናደርጋለን። አንድ ፔሮል ጄነሬት ለማድረግ መጀመሪያ የሚያስፈልገን አቴንዳንስ ነው። ከአቴንዳንሱ ተነስቶ ነው ጄነሬት የሚያደርግልን ፔሮል። አቴንዳንሶችን ጄነሬት ለማድረግ እዚህ ጋር ሂውማን ሪሶርስ ጋር እንገባና አቴንዳንስ ሺትስ የሚል አለ። እሱ ጋር ክሊክ እናደርጋለን። እንደምታዩት ለጊዜው ወደ 18 የአቴንዳንስ ሺቶችን ጀነሬት ተደርገዋል። ከሜይ 2 ጀምሮ ጀነሬት የተደረገ አቴንዳንስ ሺት አለ እስከ ጁን 15 ድረስ። እንዴት ጀነሬት እንደሚደረግ ላሳያችሁ። አቴንዳንስ ጀነሬት ስታደርጉ መጀመሪያ ኤምፕሎይ ሊኖራችሁ ይገባል፣ የተቀጠሩ። ለጊዜው አሁን የተቀጠሩ በኮንትራክተሩ ደረጃ 2 ኤምፕሎይዎች አሉ። አበበና ጥበብ የሚባሉ 2 ተቀጣሪዎች አሉ። የክላይንት ሪፕሬዘንታቲቭ 2 ሰዎች አሉ። የኢንጂነር ሪፕሬዘንታቲቭ 1 ሰው አለ። አጠቃላይ 5 ሰዎች አሉ ማለት ነው። ለኢንጂነሩ ሪፕሬዘንታቲቭ ኖርማል ኦርዲናሪ ደሞዝ አይከፈለውም፣ ወይም ቤዚክ ሳላሪ አይከፈለውም። የሚከፈለው ኦቨርታይም እስከሰራ ድረስ ነው። ለክላይንት ሪፕሬዘንታቲቭም በተመሳሳይ ኖርማል ቤዚክ ሳላሪ አይከፈለውም። የሚከፈለው ኦቨርታይም ሲሰራ ነው። ኦቨርታይም መስራታቸውን የምንሞላው እዚህ አቴንዳንስ ላይ ነው ማለት ነው። ለምሳሌ ጁን 15 አንድ አቴንዳንስ አለ። ሌላ አቴንዳንስ ጀነሬት እናደርግ። ጁን 16 ጀነሬት አደረግን። ለምሳሌ ገብተን ብናየው ውስጥ ላይ አበበ የሚባለው የክላይንት ሪፕሬዘንታቲቭ ነው። ዊች ሚንስ ወርኪንግ አወሩ 0 ነው የሚሆነው ቀን ላይ። ኦቨርታይም ከሰራ ግን ዴይ ታይም እና ናይት ታይም ኦቨር ከሰራ እሱን እንመዘግብለታለን። ለምሳሌ 4 ሰዓት ሰራ እንበል፣ ከዚህ 2 ሰዓት ሰራ። ሌሎቹም በተመሳሳይ 4 ሰዓት ሰሩ እንበል፣ ከዚህ 2 ሰዓት ሰሩ ኦቨርታይም። ይህን ስንጨርስ ሴቭ እናደርገዋለን ማለት ነው። ስለዚህ ሁለቱንም የኦቨርታይም አይነቶች መዘገብንላቸው ማለት ነው። ለጁን 17ም እንደዚሁ በተመሳሳይ እንያዝላቸው። ጁን 18 አንድን ጨርስና ምሳሌ ስለሆነ ይበቃናል። ለምሳሌ ይሄኛው ሆሊዴይ ነው እንበል። በሆሊዴይም ይሰራልናል። ኦቨርታይም እዚህ ጋር ይህን ያክል ብቻ ሰዓት ሰሩ እንበል። ከዛ ውጭ እንደ ምሳሌ ስለሆነ ይበቃናል። አንድ ዊከንድ እንጨምር። ይህን ጀነሬት አድርገው አንድ ዊከንድ ጨምሮልናል። ጁን 21 ማለት ዊከንድ ነው። ስለዚህ አንድ ሆሊዴይ አንድ ዊከንድ ጨምረናል። ስለዚህ አሁን ጀነሬት ለጁን ሙሉ ለሙሉ ለጁን ወር ለማድረግ እስከ ጁን ወሩ መጨረሻ ድረስ ጀነሬት እናድርግ። 23 24 ጁን 29 ጁን 30 ይበቃናል። ኦቨርታይም አልፎ አልፎ ኦቨርታይም እንስጣቸው። በዚህ ቀን ኦቨርታይም ሰሩ፣ በሌሎቹ ቀን እዚህ ጋር እንድንጨምርላቸው። ይህን ይበቃል። አሁን ለጁን ወር እንዴት ነው ፔሮል ጀነሬት የምናደርገው የሚለውን እኔ ፔሮል ላይ እንገባለን። አድ ፔሮል እንለዋለን። ለምሳሌ የፈለግነው እኛ ለጁን 2026 ለሱ ነው ፔሮል ጀነሬት ማድረግ የፈለግነው። ስለዚህ ቀኑን እንሰጠዋለን። ከጁን 1 እስከ ጁን 30 ድረስ ያለውን ፔመንት ጀነሬት አድርግልን እንበለው። አሁን ጁን 29 ላይ ስለሆን ኢንዘ ፊውቸር ጀነሬት ማድረግ አይችልም። እስከ ጁን 29 ድረስ ብቻ ጀነሬት እናደርጋለን። ይሄ መንዝሊ ነው። ከዛ ምን ይለናል? ጀነሬት ማደርግላችሁ ለአክቲቭ ኢምፕሎይዎች ብቻ ነው ወይ ይለናል። አዎ። ለፕራይመሪ ኢምፕሎይዎች ብቻ ነው ወይ? አዎ። ከዛ አወርሊ ዌጅ ላላቸው ብቻ ነው ወይ? አዎ። ከዛ መቀጠል የክላይንትንና የኢንጂነር ሪፕሬዘንታቲቭንም ጨምር እንለዋለን። እነዚህን ሁለቱን ከጨመረልን ለሰሩት ኦቨርታይም
ፔሮል ጀነሬት ያደርግልናል ማለት ነው። ካልፈለግን ለኮንትራክተሩ ሰራተኞች ብቻ ከሆነ የፈለግነው እነዚህን እናስወጣቸዋለን። አሁን ላይ የምፈልገው ለሁሉም ለአምስቱም ኢምፕሎዮች ጀነሬት እንዲያደርግልኝ ነው። ምክንያቱም ቅድም እንደምታስታውሱት ኦቨርታይም ሰጥተናቸዋል፣ ለክሊያንትም ለኮንሰልታንትም ሪፕሬዘንታቲቭ ማለት ነው። ሰው ሲጨርስ አድለዋለሁ ማለት ነው። እንደምታዩት አሁን ጀነሬት አድርጎልኛል። ኦልሞስት 64 ሺህ ብር የሚሆን ክሊክ አድርገን እዚህ ጋር ማየት እንችላለን። የእያንዳንዱ ሰራተኛ ክፍያቸው ይህንን ይመስላል። ግሮስ ዲዳክሽኑን ታክሳቸውን ካልኩሌት ያደርጋል። ፔንሽን ኢምፕሎይ የሚከፍለው ፔንሽን ኢምፕሎየሩ የሚከፍለውን ፔንሽን ይሰራል እና አጠቃላይ ምን ያክል ብር እንደሚያገኙ ኔት ዜጋ ያስቀምጥልናል ማለት ነው። ለምሳሌ አንደኛው ጋር ክሊክ አድርጌ ባሳያችሁ፣ ለምሳሌ ጥበባኪ የሚለው ጋር እንደምታዩት አሁን በፕሮጀክት ኮኦርዲኔተርነት ከጁን 1 እስከ ጁን 29 ድረስ የምታገኘው ደሞዝ 45 ሺህ ብር ነው ይለናል። እያንዳንዱን ዲቴል ይሰራልና እዚህ ጋር ስሊፑን ወደ ፒዲኤፍ ጀነሬት ማድረግ እንችላለን። እንደምታዩት ይሄ ፔሮል ስሊፕ ነው፣ በፒዲኤፍ ጀነሬት አድርጎ ይሰጠናል። አንድ ሌላ ተጨማሪ አበበ ከበደ የሚባለውን ብናየው እንደምታዩት ይሄ ደግሞ ከጁን 16 እስከ ጁን 29 ድረስ አንድ ፖዚሽን ነበረው ፕሮጀክት ማናጀር የሚባል ግን ይሄ ከጁን 16 ነው የጀመረው። ምክንያቱም ጁን 16 ላይ ነው ፕሮጀክት ማናጀር የሆነው። ከጁን 16 በፊት ሌላ ፖዚሽን ነበረው፣ ኮንትራት ኢንጂነር ነበረ ከጁን 1 እስከ ጁን 15 ድረስ። የሁለቱንም ነው የሰራልን 17 ሺህ ብር እዚህ ጋር 24 ሺህ ብር ማለት ነው። ድምሩን አጠቃላይ እዚህ ጋር ይሰራልናል ማለት ነው። አጠቃላይ 40 ምናምን ሺህ ብር ታክሱ ምናምን ቀናንሶ 20 ምናምን ሺህ ብር ይደርሰዋል ማለት ነው ቶታሊ። ፔሮል በዚህ መልኩ ይሰራልና የሁሉንም ፔሮል ወደ ፒዲኤፍ ጀነሬት ማድረግ ከፈለግ ሁሉንም ሪከርዳቸውን እዚህ ጋር ጀነሬት ማድረግ እንችላለን። እንደምታዩት ይሄን የሁሉንም ፔሮል እስከነ ፖዚሽናቸው ድረስ ከዛ እስከነ ግሮሳቸው ኤቭሪቲንግ እዚህ ጋር ይሰራልናል። ስሊፓቸውንም የሁሉንም በአንድ ፒዲኤፍ ጀነሬት ያደርግልናል። አሁን የአምስቱንም ጀነሬት አድርጎልናል። እንደምታዩት የአምስቱንም ጀነሬት አድርጎልናል። ይሄ ፔሮል ስሊፕ ነው የአምስቱንም ኤምፕሎይዎች። በዚህ መልኩ ፔሮል ጀነሬት ማድረግ እንችላለን። ይህንን ይመስላል። አመሰግናለሁ።